ወደ ውቢቷ ውጫሌ የሚሄድ የቤት ፍራሽ ብዙ ነገሮች የተሟላለት እንዲሁም የቱርክ ምንጣፍ ያለው ብላጥ ያለው ሁሉ ነገሩ የተሟላለት ዛሬ በጣም ውብ የሆነ የቤት መፍረሻ ይዤላችሁ መጥቻለሁ ማለት ነው። ውድ ተመልካቾቼ ከናንተ የሚጠበቀው ላይክ ሸር እያደረጋችሁ እስከ መጨረሻው ተከታትላችሁ ለቤታችሁ ውበት የሚሰጣችሁን እቃ መርጣችሁ ማዘዝ ብቻ ነው የሚጠበቅባችሁ። ቁጥሬን አስቀምጥላችኋለሁኝ። ማዘዝ የምትፈልጉ ብቻ ቴሌግራም እና ኢሞ ዋትስአፕ ላይ ማናገር ትችላላችሁ ማለት ነው። ውድ ተመልካቾቼ ወዳችሁና ፈቅዳችሁ ስለምትከታተሉ ላይክ ሸር እያደረጋችሁ ስለምታበረታቱኝ ፈጣሪ ጨምሮ ጨማምሮ ይስጣችሁ፣ ሰላማችሁ ይብዛልኝ እያልኩ ዛሬ በአዲስ ነገር መጥቻለሁኝ። እስከ መጨረሻው አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ከኔ ጋር አልሐምዱሊላህ፣ ሁሉ ነገር ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ፈጣሪ ይጠብቃችሁ እያልኩ ዛሬ ወንድማችሁ ሰይድ ከች ብዬላችኋለሁ ማለት ነው። በምንድን በአዲስ ስራ ሁሉ ነገሩ የተሟላለት በጣም ኳሊቲ በሆነ የቤት ፈርሻ መጥቼላችኋለሁ ማለት ነው። ይሄ እንግዲህ የምትመለከቱት የልጅቷ ምርጫ ነው ማለት ነው። የሚሄደው ውጫሌ አምባሰል ዴንካ የምትባል ሰፈር ነው ማለት ነው የምወስደው። እንግዲህ የእሷ ምርጫ ነው። በጣም ለየት ያለ ከለር ነው። ለመጀመሪያ ጊዜ ይሄን ከለር እየሰራሁ እየተጠቀምኩት ነው ማለት ነው። እስከዛሬ በሌላ ዲዛይን ነበረ። ዛሬ ደግሞ ለየት ባለ ዲዛይን መጥቼላችኋለሁ ማለት ነው። እንግዲህ አንዳንድ ጊዜ ልብስ የሚመርጡ ሴቶች በጣም አሪፍ የሆነ ልብስ የሚመርጡ አሉ። አንዳንዶቹ ደግሞ ምንም ማመራረጥ የማይችሉ ራስህ የምፈልገውን የሚያምረውን ብለው የሚያዙ የዋህ እህቶችም አሉ ማለት ነው። ይቺ ግን ላኩላት ፎቶውን ራሷ ናት መንጥቃ አውጥታ የመረጠችው ማለት ነው። ውዶች እንግዲህ ዛሬው ዕቃ ላይ ብዙ ነገሮችን ያካታል ማለት ነው። በጣም ብዙ የሚባሉ ማቴሪያል አላቸው ማለት ነው። ሁሉንም የማሳያችሁ ይሆናል። እንግዲህ ይሄ የቱርክ ምንጣፍ ነው። መሀል ላይ ክፍተቱ ላይ ምርጥ አድርጎ የሚነጠፍ በፈለጋችሁበት ዲዛይን ትልቅም ከፈለጋችሁ መካከለኛም ከፈለጋችሁ ትንሽም ከፈለጋችሁ ሁሉም ያስመርጣል ማለት ነው። በጣም ነው የሚያምረው። በጣም ለየት ያለ ዲዛይን ነው ያለው። ዛሬ ላይ 3 አይነት አሳያቸዋለሁኝ የቱርኩን ምንጣፍ ማለት ነው። አንድ በደብዘዝ ባለው፣ ከዛ ደግሞ ሁለተኛ በቀይ ከለር፣ ከዛ ወይነ ጠጅ ከለር አለ። 3ቱን የማሳያችሁ ይሆናል ማለት ነው። ዛሬ እንግዲህ ለየት ባለ መልኩ ነው የመጣሁላችሁ ብያችኋለሁኝ። ላይክ ሸር እያደረጋችሁ ለማዘዝ መዘጋጀት አለባችሁ ማለት ነው። በታማኝነት ማዘዝ ብቻ ነው የሚጠበቅባችሁ። ከዛ በኋላ አማናዬን የሚወጣው ራሴ ነኝ ማለት ነው። እንግዲህ ብዙ ቦታ እየወሰድኩ እያያችሁት ነው። ብዙ ቦታ ወስጃለሁ። እስካሁን ድረስ ምንም የመጣብኝ ወቀሳ ከሰሳ የለም ማለት ነው። ጥርት ባለ ስራ ነው የምሰራው ይሄን ስራ ማለት ነው። እንግዲህ እንደምታዩት የቱርኩ ምንጣፍ በጣም የሚያማምር ምንጣፍ ነው። በነገራችን ላይ የልጅቷ ሳላዋ በጣም ረዥምና ሰፊ ስለሆነ ትልቁን የቱርክ ምንጣፍ ነው የገዛሁላት ማለት ነው። ውድ ተመልካቾቼ ትልቅ ነው ቤቷ። እንደ ቤታችሁ ነው ተለክቶ እንደ ቤታችሁ ስፋት ነው የሚገዛላችሁ ማለት ነው። ውዶቼ እንግዲህ የቱርክ ምንጣፍ ይህን ይመስላል። የመረጠችው ከለሩ የፍራሹ ልብስ እንደምታዩት በጣም አሪፍ በሆነ ኳሊቲ ነው ማለት ነው። ያው እንግዲህ እዚሁ ቪዲዮ እየሰራሁበት ስለሆነ የትራሱ ልብስ የለበሰው የራሱ የትራሱ አይደለም፣ በሁለተኛው ነው ያለበስኩት። ምክንያቱም ስናዋጣ ስናስገባ እዚህ ስለሚያስቸግር በጣም ጠባቃ ስለሆነ አንደኛው ትራስ ቀጥታ እዛው ነው የምናጠልቀው ማለት ነው። እናንተን ለማሳየት ያክል ነው። እንግዲህ ፍራሹ ይሄ ኢትዮፎም ነው እንደምታውቁ፣ ከላይ ያለው ፍራሽ ነው። ሁሉም የሚሄድላችሁ በአንደኛው ካዘዛችሁ ይሄ ፍራሽ ነው ማለት ነው። ይሄ ፍራሽ ነው ደረጃ አንደኛ። ከዚህ በላይ ምንም ነገር የለም። ከዚህ በታይ ነው ያለው ባለ ፕላስቲክ ባለ ምናምን። እንደገና ደግሞ ያልጋ ፍራሽ የምትፈልጉ ካላችሁ እንዲሁም በአንደኛው በጣም አንደኛ በሚባለው አለ፣ በመካከለኛው አለ፣ በሁለተኛው አለ። የተለያየ ነውና እናንተ መርጣችሁ አንዱን ነው የምታውዙት ማለት ነው። እንግዲህ አንደኛ የሚባለው ትራስ ይሄ የምትመለከቱት ትራስ ሁሉም አንደኛ የሚባለው ትራስ ነው ማለት ነው።
እንግዲህ ሌላም ትራስ አለ በጣም ለሙሽሙሽ አለ። አሁን ይሄ ለትራስ አይሆንም፣ ለመገደፍና ለአረብያ መጅልስ ለመጅልሱ ብቻ ነው እንጂ የሚሆነው ለትራስ በጣም ነው የሚጠባቃ ስለሆነ አይሆንም። ለትራስ የሚሆነው እንግዲህ ላባ የሚባል ትራስ አለ። ከዛ ደግሞ ሁለተኛው ትራስ ለትራስ የሚሆነው ሁለተኛው ነው ማለት ነው። ውዶች እንግዲህ በዚህ መልኩ እያሳየኋቸው እገኛለሁ። በጣም አሪፍ የሆነ እቃ ነው እንግዲህ ወደ ውጫሌ የተዘጋጀው ማለት ነው። ውድ ተመልካቾቼ እንግዲህ ያለችው ውጭ ነው፣ ባሏ ብቻ ነው ያለው። የሚገርማችሁ ነገር ባሏ ቤቷን ዝግጅት አድርጎላታል። እንግዲህ ሰሞኑን ኢጃዛ ትመጣለች ማለት ነው ልጅቷ። ያው እንግዲህ በዚህ መልኩ ፍርሽርሽ አድርገን እንጠብቃታል። አንዳንድ ጊዜ ስትመረቁ አሪፍ ትዳር ታገኛላችሁ እና አሪፍ ባል አሪፍ ሚስት ይገኛል እና የእሷ ባል አሁን ለየት ያለ ሰው ነው። የሚገርማችሁ ነገር ነገሮችን ሁሉ አስተካክሎ በቃ አሳምሮ ምናምን ነው የጠበቃትና ኢጃዛ ትመጣለች ማለት ነው። ከወር በኋላ እንደዚህ አድርጌ እኔም ውበት ባለው አሰርቼ ጃሄዝ አድርጌላታለሁ ማለት ነው። ያው እንግዲህ ነገ እወስድላታለሁ ማለት ነው። ሁላችሁም ለማዘዝ እቃውን ጥራት አይታችሁ እስከ መጨረሻው ቪዲዮውን ተከታትላችሁ ላይክ ሸር እያደረጋችሁ ለማዘዝ ከፈለጋችሁ ቁጥሬን አስቀምጥላችኋለሁኝ በቴሌግራም እንዲሁም በኢሞ ዋትስአፕ ለማዘዝ ብቻ ማናገር ትችላላችሁ ማለት ነው። መግዛት የማትፈልጉ ዝም ብላችሁ ቁጥሩን አምጥታችሁ እዚህ ላይ ማዳረቅ እኔ አይመቸኝም። ምክንያቱም ራሱን የቻለ አስቦበት ለማዘዝ ብቻ የሆነ ሰው ቢያናገረኝ በጣም ደስ ይለኛል። ብዙዎቻችሁ ምንም ማዘዝ ሳትፈልጉ እየመጣችሁ የምታደርቁኝ ሰዎች አላችሁ። ለእናንተ ጊዜና ቦታ የለኝም ማለት ነው ውድ ተመልካቾቼ። ስለዚህ ይሄ ቁጥር የሚቀመጠው ስራና ስራ ብቻ ለመስራት ነው። እና ወይነ ጠጅ ያልኳችሁ ዘርግቼ ሳሳያችሁ ይህን ይመስላል። ወይነ ጠጁ በጣም ነው የሚያምረው፣ ግን ከፍራሹ ከሷ ጋር ስለማይሄድ ብሉ ብላክ የሚባል ነው ያዘዝኩላት ማለት ነው። ውድ ተመልካቾቼ እሷ ገና ስላልመጣ አላሳየኋችሁም። ኢንሻአላህ ቤቷ ሂጄ ፍርሽርሽ አድርጌ በሚያምር ዲዛይን አድርጌ ቪዲዮ እሰራላችኋለሁ። በዛውም ውዱ ባለቤቷ የሰራላትን ቤት እንዴት እንደሆነ ትጎበኙላታላችሁ፣ ከዛም ትመርቋቸዋላችሁ ማለት ነው። ያው እንግዲህ ይህንም ይመስል ነበር የዛሬው ውሎ፣ ይህን ይመስላል። እያዘገጃጀው ነው፣ ምክንያቱም ነገ ጧት ስለሆነ የሚጫነው አሁን ላይ እያጣጠፍኩ ነው ማለት ነው። እንግዲህ ውቢቷ ውጫሌን ብዙ ጊዜ ተመላለስኩባት ነው። እንግዲህ ቤታቸውን ፏፈሽ እያደረጉ ነው፣ የቤት ዕቃም እያዘዙ ነው። ማሻአላህ ማዘዝ የምትፈልጉ በታማኝነት ወስድላችኋለሁ ማለት ነው። ያለምንም መሻከክ ያለምንም ፍራቻ ማዘዝ ብቻ ነው የሚጠበቅባችሁ። ከእናንተ የሚጠበቀው ማዘዝና ማዘዝ ብቻ ነው ማለት ነው። ውዶች ሰብስክራይብ እየተነቃነቀልኝ አይደለም። ሰብስክራይብ ሸር እያደረጋችሁ አበረታቱኝ። ይሄ እንግዲህ ሜትር ከ50 እና ሜትር ከ20 አልጋ ያላችሁ ማዘዝ የምትፈልጉ ፍራሹን ይህን ይመስላል። ሁሉም በአንደኛው ነው ማለት ነው።